እንደፈለጉ የሚዝናኑ ሰዎች መጨረሻቸውን ውርደት ነው የሚከተላቸው። ወደ ቤተሰቦቼ እንደምታውቁት መኮንንን ያላደረገው ነገር የለም፣ ያልሰራው ነገር የለም፣ ያልፈጸመው ነገር የለም። ሰው በህይወት ያለ ሙተዋል ብለዋል። ትግስት ሙታለች ብሎ የቤተሰቦቿ መርዶን የነገራቸው። ለእሷ ደግሞ ቤተሰቦችሽ የሉም እንዳለ ሙተዋል፣ ማንም የለሽም፣ ማንም ስለሌለሽ ሌላ ወንድ አግብተሽ መኖር ትችያለሽ ብለዋት እንግሊዝ ሀገር ከምትሰራው ስራ አውጥተዋት ወደ ኢትዮጵያ እንደወረወራት ሁላችንም እናውቃለን። ያቺ ትግስት በሉል ምክንያት ከፈጣሪ በታች ታክማ ድና ጠበል ገብታ ወጥታ አሁን ጥሩ ሁኔታ ላይ እንደምትኖርና ልጇን በስርዓት እንደምታሳድግ ከወንድሞቿ የመጀመሪያ በዚህ ስራ ላይ የተሳተፈ ወንድሟ እንደሞተ ታውቃላችሁ። ከወንድሟና ከእህቷ ጥሩ ሁኔታ ላይ እንደምትኖር ነው ሉል ያስተላልፈው ነበረው። አሁን ሉልን እንደምታውቁት ባለፈ ሉልም ሆነ አቤልን ለመኮንን መልእክት አስተላልፈውለት ነበር እና ያጠፋኸው ጥፋትን ይቅርታን ጠይቀህ ለህግ አካላትም ደግሞ ወይስ ለመንግስት እጅህን ሰጥተህ ያደረግከው በሙሉ ይቅርታ ጠይቀህ ተገቢ የሆነ ቅጣትህን መቀበል አለብህ። ከዚህ በላይ ባትሰቃይ ይሻልሃል። ምክንያቱም ከሱ ጋር የሚሰሩ እንግሊዝ ሀገር ላይ ኢትዮጵያ ላይ ይሄ ነገር እንዲሰራ ያደረጉ ነጮች በሱ ላይ አሁን ተገልብጠውበት እንደሆነ ሰምተን ነበር። ምክንያቱም ድርጅቱ ማንም አይነት ሰራተኛ እንደሌለ ያውቃሉ። ድርጅቱ እንደተዘጋ ያውቃሉ። ድርጅቱ የህግ አካላት መጥቶ ነው ሙሉ በሙሉ የዘጋው። ሉል ወይ አቤል አይደለም። ሉልና አቤል መርማሪ ጋዜጠኛ ናቸው እንጂ አንድ ድርጅት ማዘጋት አይችሉም። ያ ድርጅት ወንጀል የሚሰራበት ከሆነ መጥፎ ነገር የሚሰራበት ከሆነ ማህበረሰብን የሚጎዳድ ነገር ከሆነ እነሱ መርምረው አጣርተው በስነ ስርዓት ለህግ አካላትን ወይስ ለፖሊስን አሳልፎ ይሰጣሉ። ከዛ በኋላ ፖሊስ ስራውን ሰርቶ ህግ አካላትን ስራውን ሰርቶ መርምረው እንደገና ተመርምሮ ነው ያ ድርጅትም ሆነ መዘጋት ያለበት። አንድ ግለሰብ ደግሞ መጥፎ ነገር የሚሰራበት ከሆነ ያ ድርጅትን ከነ ድርጅቱ ተዘግቶ እሱም እስር ቤት ነው የሚወረወረው። ስለዚህ አሁን የመኮንን ድርጅት ትላንት ባለቤቱ ለጥሩ ነገር የደከሙ እናቶች ህጻናቶችን ለመርዳት የከፈተችው ድርጅት እሱ ግን ለመጥፎ ነገር አዙሮት እሷ ግን በሽተኛ አድርጎ አብዳለች ብሎ ወደ ኢትዮጵያ ልኳት ከብዙ ስቃይና መከራ ካየች በኋላ ሰውን እንዳታምን ካደረጋት በኋላ ሰው የሚባል ነገር በህይወቷ እንዳይዞር ማንም ለሷ ዘመድ የተባለ በሙሉ ሙቶ እንዳለቁ የነገራትን ትግስትን በሱ ምክንያት ነው። እሷ ጥሩ ነገር ለመስራት ነው የከፈተችው ነበረው። ያ ድርጅት አሁን ሙሉ በሙሉ ላይመለስ ተዘግቷል። የአቤልም እናት ከዚህ ድርጅት ሙሉ በሙሉ ነፃ መሆኗን ተረጋግተዋል። ይሄ ደጋግሜ ነግሬያቸዋለሁ። ግን አሁን እሱ ተሸንፌያለሁ፣ ደክሞኛል፣ ሰው በሙሉ አግሎኛል፣ ሰው ናፍቆኛል፣ ሰው መሆን እፈልጋለሁ። ትላንት ከሰውነት ሰው ከሚባል ነገር እርቄ ፈጣሪዬን ክጄ የእናቴ ልጅን ክጄ ቤተሰቦቼ በሙሉ ክጄ ያሳደኩትን ልጅ ላይ መጥፎ ነገር የሰራሁኝ ቆይቼ ነበር። ያልሆነ ሲራ አስሬበት የኖርኩኝ ነበር። ስለዚህ አሁን ደግሞ ያ ነገር በሙሉ ይቅርታን እጠይቃለሁ። ያጠፋሁት ጥፋት በሙሉ ካሳ ነክሳለሁ። ስለዚህ አሁን ኢትዮጵያ ሊመጣ መጀመሪያ ይቅርታን ጠይቆ ነው ኢትዮጵያ መግባት ያለበት። ምክንያቱም በበሽታ በጣም ታሟል። በሽተኛ ነው የሆነው። ሐኪም ቤት ነው ያለው። ስራ መስራት አልቻለም። ሰዎቹን ግለተኛ አድርገውታል። ለምን ጥቅማቸው ዋለ? ሴትን እንደፈለገ የሚያሽከርክሩ ህዝቦች በሙሉ ዛሬ ያ ነገር በሙሉ ቀረባቸው። ድርጅትን እናያለን፣ ድርጅትን እንጎብኛለን፣ ጥሩ ስራ እንሰራለን ብሎ ኢትዮጵያ ገብተው ምንም ማያውቁም የኔ ቢጤ ምስኪን እህቶቼ ከክፍለ ሀገር መጥተው እነሱ ግን ለሽያጭ ይቀርቡ ነበር። ምንም እንኳን ሴት ልጅ ክብር የሚባል ነገር የሌላቸው ህዝቦች ነበሩ። ያ ነገር ስለጎደለባቸው እኮ ነው ዛሬ መኮንን ላይ የተነሱበት። ለምን እንደዚህ ያደረክ? ለምን ተዘጋ? ለምንስ ላታስጨርሰው ጀመርከው? ያ ነገር ነው አሁን እልህ ውስጥ የገቡት። እሱም በሰው ሀገር ላይ እርግጠኛ ነኝ ሊፈራ ይችላል። ምክንያቱም ሀገሩም አይደለም እንኳን በአሁን ሰዓት ሀገራችን ላይ አስፈሪ የሆነበት ሰዓት። ስለዚህ በየቦታው እንደዚህ ጥፋት የሚሰሩ ሰዎች በሙሉ ተጸጽተው ይቅርታን ጠይቀው
የእጃቸው ማግኘት ነው ያለባቸው። ለእጃቸው ጥሩ ነገር የሚገባቸው ሰዎች፣ መጥፎ ነገር የምትመኙ ሰዎችን መጨረሻቸው ውርደት ነው፣ መጨረሻቸው መውደቅ ነው። መውደቂያችሁ እንኳን የማታገኙበት ሰዓት ይደርሳል። ግን እናንተ ያ ነገር አታውቁትም። ለእኔ ብቻ ብላችሁ የምትኖሩ ሰዎች አላችሁ። ለእኔ ብቻ የሚባለው አንድ መቃብር ብቻ እኮ ነው። ለእኔ ብቻ የሚባለው አንድ መቃብር ነው። ምክንያቱም በአንድ መቃብር ውስጥ ሁለት ሰው አይቀበርም፣ አንድ ሰው ብቻ ነው የሚቀበረው። ምናልባት ዛሬ የተወለደ ህፃን ከሞተ ነው እንጂ ምንም ቢሆን ምንም ለእኔ ብቻ የሚባለው መቃብር ውስጥ ብቻ ነው። መቃብራችሁ ብቻ ለዘላለም ቤታችሁ። ዱንያ ላይ እኮ ያላችሁ ከሰው ጋር ማህበራዊ ሆናችሁ መኖር ነው እንጂ ከሰው ጋር ያላችሁ ነገር አካፍላችሁ መብላት ነው እንጂ ለኔ የምትሉት ነገር መልሶ ዋጋ ያስከፍላችኋል። ለኔ ያላችሁ ነገር በሚሊዮን ሆኖ ዋጋን ያስከፍላችኋል፣ እንድትጸጸቱ ያደርጋችኋል። የገዛ ቤታችሁ እንኳን እንግዳ ይመጣል። ያ ቤት ስለሆነ ነው እንግዳ እናንተ ቤት የሚመጣው። ግን መቃብር ውስጥ ደግሞ እንግዳ እናንተ ቤት አይመጣም። ስለዚህ ለኔ ብቻ ብላችሁ የምትኖሩ ህዝቦች ከመኮነን ተማሩ። ለሰውን እናግዝ፣ ለሰውን ጥሩ ነገር ማገዝ፣ ለሰውን ጥሩ ነገር ለመስራት ለምትፈልጉ ሰዎች በሙሉ ከነሉና ከላቤል ከነሱ መሳዮችን ተማሩ። አለ ሰው መኖር አይችልም። ከፈጣሪ በታች የኛ የሚጠቅመን ሰው ነው፣ የኛ የሚጎዳን ሰው ነው። ግን ከሁሉም ራሳችን የጠበቅን ከፈጣሪ ጋር ከሰው ጋር መኖር የመሰለ ነገር የለም። ሁሌ ሰውን ለማጥቃት የምንነሳ ከሆነ በእኛ ላይ የሚመጣው እጥፍ ድርብ ሆኖ ነው የሚመጣው። መኮነን ያ ነገር አልተረዳውም ነበር። አቤልን አሸንፌው ድርጅቴ ውስጥ ገብቶ እግሬ ስን ተደፍቶ ይኖራል ብሎ ነበር። ግን አቤልን በቀላሉ እጅ የሚሰጥ ጀግና ሰው አይደለም፣ ጀግና ነው። በዙሪያዎቹ ደግሞ በሱ ዙሪያው በሙሉ ብዙ ጀግና ወጣቶችን እንዳሉ በደንብ ጠንቅቆ ያውቃል። ስላወቀ ስላሸነፉት፣ ለእጁን ስለሰጡት፣ መግቢያ መውጫ ቀዳዳው ስለሸፈኑበት እኮ ነው ዛሬ ይቅርታን ጠይቆ ኢትዮጵያ ለመግባት ሀሳብ እቅድ ያቀደው። እሺ ትላንት ትግስትን ቤተሰቦችሽ ሞተዋል፣ ማንም የለሽም አልካት። የእሷ ቤተሰቦች ደግሞ ትግስት ሞታለች ብላ በሁለቱም ቤት በሷም በቤተሰቦቿ መርዶን የተናገርከው ዛሬ ምን አይናቸው ልታያቸው ይሆናል? እንዴት አስችሎ ተናግረዋል? የአቤል እናትስ በምን ሁኔታ ነው በምን አፍህ ነው ይቅርታን የምትጠይቃት? ላንቺ ጥሩ ነኝ፣ ላንቺ ጥሩ እሰራለሁ፣ ላንቺ ሁሉ ነገር አደርግልሻለሁ፣ ላንቺ ቤት ልገዛልሽ እኮ ነው፣ ከልጅሽ ጋር መታረቅ ፈልጋለሁ ያልካትን እህትህን ግን ከጀርባ የወጋሃት ነበር። ከጀርባ ሌላ ሴራ ያሴርክባት ነበር። ዛሬ በምን አፍህ ነው ወይስ በምን አይነ አይተሃት ነው ለአቤልን እናት ይቅርታን መጠይቃት? አንድ ነገር ከማድረጋችን በፊት የሰው ልጆች ነን፣ ቆም ብለን ማሰብ አለብን። በተለይ ቤተሰብ መቼም ቢሆን ተለያይታችሁ ማትለያዩ ቤተሰብ ማስከፋት የለባችሁ። ሰው ከሰው አይጣላም ወይ? እንጣላለን። ግን በዚህ ልክን እድሜ ልክን ስትሞቱ ድረስ ማይለቃችሁ በቀል በሰው ላይ አትስሩ። በቤተሰባችሁ ላይ በተለይ በቤተሰባችሁ ሌላ ሰው እንኳን ይሄዳል፣ ከፈልጋችሁ ታገኙታላችሁ፣ ካልፈልጋችሁ አታገኙትም። እኔ በሌላ ሰው ላይ በደል ስሩ ክፋት ስሩ ማለት አይደለም። ግን ከምንም በላይ ቤተሰብ ቢጠማችሁም ቢርባችሁም ብትታመሙ በደስታችሁም ቤተሰብ ብዙ ሰዎች አሁን ከቤተሰባችሁ አሳልፋችሁ ለባዳ የምትኖሩ ሰዎች አላችሁ። አይደለም ለቤተሰባችሁ ክብር ከሰጣችሁ ለቤተሰባችሁ የምትኖሩ ከሆነ ለቤተሰባችሁ ባላችሁ ነገር አካፍላችሁ የምትኖሩ ከሆነ ሌላ የሚመጣ ባዳ ሰው ቤተሰባችሁ ያከብርላችኋል። አብሶ ሴቶች ላይ አንድ ወንድ ካፈቀራችሁ በኋላ እሱን ካላገባሁኝ እኔ ሙቼ ድፍት እላለሁ። ለምን ድፍት አትይም? እናትሽ እኮ ናት ከሱ ቀድማ የመጣችው። አባትሽ እኮ ነው። ትላንት እኮ እናትሽና አባትሽ ስንት መከራና ራብና ስቃይ፣ ዝናቡ፣ ፀሐዩ ስንት ነገር ተሸክሞ አሳድገውሽ ያ ሁሉ አሳልፈው አሳድገውሽ ዛሬ የአቅመ አዳም ስትደርሱ ጊዜ ኧረ እሱ ወድጃለሁ እሱ ካላገባሁኝ ወንድሜን አንተ አፈር ብላ አባቴ አንተ ከየሁኝ እንደዚህ ብላችሁ ወንድ የምትጠጉ ሴቶች ተው። ቤተሰብ ነው። ያ ወንድ እኮ ነገ ጥሎሽ ይሄዳል። ግን እሱ ደግሞ ከቤተሰባቸው ተጣልተው
አሁን ስለ መኮንን መጥቼ ሌላ ሀሳብ ገባሁኝ። ከቤተሰባቸው ተጣልተው ባላቸው ያገቡነት ከዛ በኋላ ከባላቸው ሲጣሉ ጊዜ ቤተሰባችሁ ጋር የምትሄዱት እናንተ አታፍሩም እንዴ? ትንሽ የሆነ አይምሯችሁ ይሰራል እንዴ? እንዴት ነው ደፈር ሆናችሁ የምትመጡት? እኔ አፈረበላለሁ እንጂ ወደዛ ቤተሰቦች ጋር አልሄድም። መጀመሪያ ነው መጠንቀቅ ያለባቸው። ደግሞ ቤተሰብ አታግቡ የሚላችሁ ትዳር አትያዙ። እናት አባታችሁ መርቆ ካልዳሯችሁ ዝም ብላችሁ ሾኮክ ብላችሁ እንደ ውሻ ከወንድ ቂጥ አትሂዱ። ሴት ልጅ ራሷ ስታስከብር ነው ቤተሰቦቿን ክብር የሚኖርላት፣ ራሷን ክብር የሚኖራት። እኔ አታፍቅሩ ማለት አይደለም። አፍቅሩ፣ ወደዱ፣ መብታችሁ ነው፣ አያገባኝ። ግን ከቤተሰባችሁ አታስበልጡ ነው አማርኛዬ። ለማንኛውም እንደ መኮንን እንደዚህ ከምትዋረዱ ተጠንቀቁ ወላችኋለሁ ውድ ቤተሰቦቼ። ስለዚህ አቤልና ሉል የመኮንን ጉዳይ ጨርሰውታል። አሁን በአዲስ ነገር እንደሚመጡልን አልጠራጠርም። የኛ ጀግኖች በርቱንን፣ ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ለቤቴ አዲስ ከሆናችሁ በድጋሚ ፕሊስ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እኔ ውድ እህታችሁ አይደለሁም እንዴ? ውድ እህታችሁ እኮ ነኝ። አልሳደብ ምን አልን። ስለዚህ አበረታቱኝ። ደግሞ በኮሜንት ላይ ለምን ይኒን የምትሉ ሴቶች ማለት ነው ኢትዮ ክፈቱና ኢትዮ ስሩ። ዝም ብላችሁ የኮሜንት አባል ሆናችሁ አትቅሩ። የኮሜንት አባል አትሆኑ። በራሳችሁ ስልክ በራሳችሁ ዋይፋይ የሰውን አገልግል አትሆኑ። እናንተም ዩቲዩብ ክፈቱና ስሩ፣ ይጠቅማል። ባይ ባይ። ወዳችኋለሁ።